እንዳይሆን ብሎ በኋላ ለጾም ያዣን በግ ብሎ ላካውን ደግሞ ጥሬ ስጋ ላካ። እኔ እንዳሉ ሲለኝ ያልኩት አይመቸኝም። ቅባ ቅዱስ ነው ማሬ ጥሬውን ላከ። እምቢ አይባል እሺ። ከዛ አብረን መብላት ጀመርን ከእናንተ ጋር አንዱ አፍቅሩ ጆድ ነገር ሳይያቸው ነው ይችል ይሆናል። ከዚህ በፊት ደግሞ የከፋ አባት በሬ ተላከበት ስጋ ላከበት ደግላከበት ሰምቷል መሰለኝ። ደግነቱ ሶሻል ሚዲያ አይጠቀምም አይሰማኝም። ለዛ ነው እንደዚህ የምቀደረው በነገራችን ላይ አይ ነው የኔ ፍቅር እቺ ልጅ ሆዷን በጣም ነው የምትወዱ ብሎ አስቦ ጾም ያዣም ላከ። እሺ የኔ እናንተ ያው በያቤት ይሙላ ይስራፍራፍለ በጎቹ ይጩ የኔ ጌታ እድሜና ጤና ይስጥል። መስጠት እንጂ መቀበል አትልመድ። ሰጪ አድርግ የኔ ጌታ እድሜና ጤና። አመሰግናለሁ እውነት ማርያም። መልካም ጾም ይሁንላችሁ። ጸሎት ጾማችሁን የሚሰማበት ወቅት ይሁንላችሁ። እመቤቴ ትስማችሁ፣ በጸሎታችሁ አስቡን። ሀገራችን ኢትዮጵያ ሰላም ያድርግልን። የታመሙትን የተቸገሩትን ይማርሽ፣ የተቸገሩትን ጭንቀት ላይ ያሉትን እመቤቴ በዚህ በፍልሰታ ጾማቸው ላይ የሚጸልዩ ሰዎች የእነሱ ጾም እኛ ላይ በረከታቸው ይደርስልን፣ ይጠብቀን። መልካም የፍልሰታ ጾም ይሁንላችሁ የሀገሬ ልጆች በአጠቃላይ። እመቤቴ የልባችንን መሻት የልባችንን መመኘት የልባችንን ነገር በሙሉ እሷ ትስማን። የልባችንን እሷ ታውቃለች። ያልተመቸን ሰዎች ያልተመቻችሁ ሰዎች ልትኖሩ ትችላላችሁ። በልባችሁ ጸሎት አድርጉ፣ ስገዱ። ቤታችሁ ውስጥ በቀን 7 ራሱ በቂ ነው። ስገዱነት ትሰማለች እመቤቴ። መልካም የጾም ወቅት ይሁንልን። ዛሬ ላይ ብዙ ወገኖቻችን ብዙ እህቶቻችን ወደ ገዳም ገብተዋል። የእናንተ በረከት የእናንተ ምንድነው ጸሎት ለእኛ የሚድረሰን ይደርብን። መልካም የጾም ወቅት ይሁንልን። ዛሬ ላይ መተሽ ጭራሽ ውጡና ተከራከሩ፣ ሰላማዊ ሰልፍ ውጡ፣ አጨናንቁ። መጀመሪያ እርስ በርሳችሁ ተከባበሩ። እርስ በርሳችሁ ያሉትን ደግሞ እዚህ ሀገር ያሉትን እነማንና እነማን እንደሆኑ ለምን እንደዚህ እንዳይጫወት እንደሚጫወት ነገርኳችሁ እኮ። አሁንም እንዲገባችሁ የምፈልገው ሴቶች ሌላ ነገር አይደለም። ማንም ጥቃት የሚደርስባትን ሴት ላይ ይድረስባት ልጅ አይደለም። አንድ ነገር እንደምትሉት የሴት ልጅ እናት ነኝ፣ ሁለተኛ ሴት ልጅ ነኝ። በዚህ የምደግፍ ሰው አይደለም። ግን የምቃወመውና የምደግፈው ነገር አለ። የምደግፈው ሌላዋን ሴት እያጠፋው አይደለም። የሚያጠፉት ሴት ልጅ ለመጥፋቷ እነዛ አንስቶች ናቸው ብዬ እጄ ስጠቁም እንደዚህ አይደለም። አንቺ ሴትን የምታንቋሽሽ ነሽ ብለሽ እኔን ከወቀሽ እኔም እንድጠፋ የምትፈልጊው አንቺ ሌላ ዓላማ ስላለሽ ነው። እኔን ከሚዲያ ከምን ትጥፋ ስትሉ እስኪ ለራሳችሁ ጠይቁት። ዛሬ እንደዚህ እንዳልናገር እኮ ነው። እናንተ የምትፈልግ ተሰሚነት አላችሁ፣ እነሱ ይሰማሉ። አናታ መጀመሪያ የራስሽን ህይወት እንዲሰማ አድርጊ። መጀመሪያ አንቺ ራስሽን አስከብሪ፣ ህይወትሽን መብትሽን ራስሽ አስከብሪ። ከዛም መብትሽን ስታስከብሪ መብትሽን የሚገፋፍሽን ሰው ካለ ትቀድሚዋለሽ። ራስ ከመከላከል ይጀምራል። በነገራችን ላይ ራስን ከመከላከል ይጀምራል። ሁልጊዜ ሴት ልጅ የሆነ ጥቃት ደረሰባት፣ ኦፍ ኮርስ ይደርስብናል። አይደርስብንም አይደለም፣ ይደርስብናል። ኦፍ ኮርስ በባልሽ ልትመጪ ትችያለሽ፣ ልትሰደቢ ትችያለሽ፣ ምናምን አመጣጥሽን ይወስነዋል። አንቺም ስትገቢ ትዳር ብለሽ የገባሽ ሴትና ገንዘብ ብለሽ የገባሽ ሴት አመላለስሽም አነጋገርሽም አንድ አይደለም። ምክንያቱም ልንገራችሁ ቤተሰብ፣ ትዳርም ብላ ባሌም ብላ የገባሽ ሴት የሆነ ነገር እንኳን ሲያደርግባት ይሄ
ይሄ የሚሉት ነገር አለ አይደል? እስኪ ልቻለው፣ እስኪ ልለፈው፣ እስኪ ምናምን የምትለው ሴት አለች። ገንዘብ ብላ የገባች ሴት ግን መብቷ እንደሆነ ተንቀባራ ነው የምትናገረው። ቤቱን ቀጥ አድርጎ ለሚያኖር አባወራ፣ ልጆቹን ለሚያስተዳድር አባወራ፣ ሰርቶ ለሚመጣ አባወራ ማለት ለሚደክም አባወራ ደረቷን ነፍታ ምን ታመጣለህ እንዴት ታደርጋለህ ብትለው አንስቶ አናቷን ነው የሚላት። ምክንያቱም የውጩን ስትረስ ያውቃል፣ ጭንቀቱን ያውቃል። ገንዘብ ብላ የመጣችው ማለት ነው። ህይወትን ብላ ደግሞ ትዳር ባሌ ብላ የመጣች ሴት ደግሞ ተናዶ ሊሆን ይችላል። ቆይ እስኪ ቁጭ ብለን ምናምን ብላ የምታስብ ሴት አለች። ዛሬ ላይ ታናሽ እህቴ ደግሞ ዊስ አልነግራችሁ ጋይስ፣ እንኳን ለዚህ ወቅት ማድረግ አበቃሽ በሉኝ የሀገሬ ልጆች። ወይ የሀገሬ ልጆች ዊስ አልነግራችሁ ጌታ ሰርግ አልደግስም። በነገራችን ላይ ሰርግ አልደግስም፣ ምክንያቱም የምደግስበት አቅም የለኝም። እና ታናሽ እህቴ እንግዲህ ተመርቃ አስባችኋል አለ ዩኒቨርሲቲ የተመረቀችው ተመርቃ ጨርሳ 4 ዓመት ማለት ነው 4 ዓመት በስራ ቆይታ አሁን መስከረም ላይ ሽምግልና ልትልክልኝ ነው። በጣም ነው ሰርፕራይዝ ይሁን። እንኳን ለዚህ ወቅት ማድረግ አበቃሽ በሉኝ በቤት ዊስ አልነግራችሁ አልነግራችሁም በቤቴ ጋይስ እንኳን ለዚህ ወግ ማድረግ አበቃሽ በሉኝ እንዴ። በጣም የሚገርማችሁ ነገር ጋይስ በጣም ነው ደስ ያለኝ። እና ደውላ ነው የጠየቀችኝ እና ሽምግልና ልልክ አስቤ ነበረ። እንደውም እነሱ አሁን ነበር ከጾሙ በኋላ ነበር ያልኩት። እኔ ስለማይመቸኝ እኔ አሁን አይመቸኝም፣ ባይሆን ከመስከረም በኋላ ታደርጊዋለሽ ስለ እሺ አንቺ ካልሽ ጋር በጣም ደስ ያለኝ ወግ ደረሰኝ። ውዴት ነው የብሬ ነው ጋይስ እና ነው እንዴት አልነገርኳችሁ ወይ ጌታ። አሁን የፍልሰታ ጾም ካለፈ በኋላ ነበረ ሽምግልና የተነጋገሩት ያወሩት ማለት ነው። ከዛ እንዳጋጣሚ ደውላልኝ ነው ስትነግረኝ ነው እኔ አሁን አይመቸኝም እና ከመስከረም በኋላ አድርጊው ወይም በቃ እሺ አንቺ እንደዛ ካልሽማ ግዴታ ነው ምናምን ግን ከመስከረም በኋላ አድርጊ። ለማንኛውም ከመስከረም በኋላ ድሬዳዋ እመጣለሁ፣ ሀረር እመጣለሁ ጋይስ ጌታ ሀረሮች እመጣለሁ። በጣም ነው ደስ ያለኝ እና ምን ልላችሁ ፈልጌ ነው እንግዲህ አስቡት። ይሄ ተምራ ማለት ዩኒቨርሲቲ ተመርቃ ግራጁዌሽን አድርጋ 4 ዓመት በስራ ቆይታ ነው አሁን ስለዚህ ሽምግልና እንኳን የተላከልኝ። እንግዲህ እኔ ጋር አባቷ አለ ባይዘው አባቷ ጋር ነው የሚላከው፣ ግን እኔም ግዴታ ነኝ። እኔም አብሬ ነው ታላቅ ስለሆንኩ ማለት ነው። እና በጣም ደስ ብሎኛል። የሀገሬ ልጆች ኮንግራቹ ይበሉ። እንዲህ ነው ሴትነት፣ እንደዚህ ነው ተምረሽ ታናሽ እህቴ ደግሞ አንተና ማታ በጣም ደስ ብሎኝ ነበር እና ለምን ተወለው ይተናገራል ወግ ደረሰኝ ይሄ ምናምን ለዚህ እኮ እንደዚህ ሽማግሌ ትክክል ነው ምናምን ይሄ ለዚህ ሰው እንዳወራው እንዴት ረሳው ታይስ ለእናንተ እንዴት ረሳው። ለማንኛውም ሴት ልጅ በራሷ መቆም አለባት። በራስሽ ጀግና ስትሆኚ ትከበሪያለሽ። ካልተስማማሽ ራስሽን አስከብረሽ ገባሽ? ራስሽን ካለበለዚያ ግን ሚዲያ ላይ እነ ገንዘቢት ግሩፖች የሚያወሩት አምነሽ